ዛሬ ሁላችንም ልንጎበኘው የሚገባ አንድ ቦታ ይዣችሁ መጥቻለሁ። በአዲስ አበባ ከተማ አስተዳደር የሴቶች የተሐድሶና የክህሎት ማበልጸጊያ ማዕከል እዚህ ተገኝተናል። እንግዲህ በ9 ወር ውስጥ ተገንብቶ የተጠናቀቀው ማዕከል ምን ስራዎችን ይዟል፣ እንደ ዜጋስ ሁላችንም በምን አይነት ሁኔታ ሊመለከተን ይችላል የሚለውን ነገር ውስጥ ገብተን የምናሳያችሁ ይሆናል። የዛሬው ፕሮግራማችን ለነገዋ የተሰኘው ማዕከል ተገኝቷል። አብራችሁን ቆዩ። መልካም እናንተም ስለመጣችሁ እጅግ እናመሰግናለን። እንግዲህ ተቋማችን ለነገዋ የሴቶች የተሐድሶና ክህሎት ማበልጸጊያ ማዕከል ይባላል። ሁለት ነገሮች አንድ ላይ ያዘ ነው። አንዱ የተሐድሶ ስልጠና ነው፣ ሁለተኛ ደግሞ የክህሎት ስልጠና ነው። ለዚህ ነው ለነገዋ የሴቶች የተሐድሶና የክህሎት ስልጠና ማዕከል የሚባለው። እንግዲህ ስለዚህ ማዕከል መጀመሪያ ይሄ ማዕከል እንዲቋቋም ከሐሳብ ጀምሮ ሐሳቡን በማምጣት እንደገና ደግሞ ሐሳቡን ማምጣት ብቻ ሳይሆን ይሄ ጠቃሚ ነው፣ ለህብረተሰብ በጣም ይጠቅማል። በተለይም እንደ አዲስ አበባ ደግሞ በአዲስ አበባ ከተማ ያሉት ሴቶች በብዙ መልክ በችግር ላይ አሉ። ሐሳቡ በጣም ውጤታማ ሐሳብና ሊተገበር ይችላል ብለው ወደ ተግባራም ጭምር እንዲቀየር ከፍተኛውን የአንበሳውን ድርሻ የተጫወቱት የከተማችን ከንቲባ የሆኑት ክብርት አዳነች አቤቤ ናቸው። እንግዲህ እሳቸው ሐሳቡን አምጥተው ይሄ ነገር መሆን አለበት ብለው ወደ ተግባር እንዲቀየር አድርገው አብሮ ከሚመሩት አካላት ጋር ተስማምተው የምትመለከቱት ውብ የሆነ ግቢ በ11 ወራት ውስጥ ተጀምሮ ግንባታው ተጠናቆ ስራ የጀመረበት ነው። እንግዲህ ዋና ዓላማው ምንድነው? ለዚህ ሁሉ የከተማው አስተዳደር ልዩ ትኩረት በመስጠት ይሰራው ብለን ስናስብ በከተማ ውስጥ ነዋሪ የሆኑት ሴቶች ባንድም ይሁን በሌላ ዲፕራይቭድ የሆኑ ወይም ማግኘት የሚገባቸው ነገር ሳያገኙ እንደመብትም በብዙ ችግር ውስጥ ያሉ። ለዚህም ለምሳሌ ጎዳና ላይ የወጡ ሴት እህቶቻችን አሉ። በብዙ ሀገሮች ውስጥ ሄደው ሳይሳካላቸው የመጡ ከስደት ተመላሾች አሉ። ቤት ውስጥ እድልና ሁኔታ ባለመመቻቸት መስራት እየቻሉ ቤት ውስጥ የቀሩ ሴቶች አሉ። የስራ እድል ያላገኙ አሉ። እንደዚሁ ደግሞ ስጋቸውን ሽጦ የሚኖሩ ደግሞ አሉ። ያን ሁሉ ስናየው ሰው ወዶ ስጋውን አይሸጥም፣ በብዙ ችግር ውስጥ የሚገኙ ስለሆኑ ነው። ስለዚህ ለነዚህ አካላት መድረስ አለብን ብሎ ከተማ አስተዳደሩ ለነዚህ እህቶች መድረስ አለብን፣ እንደዚህ ጋር ሊታሰቡ ይገባል፣ ጤናማ የሆነ ስራ ውስጥ መግባት አለባቸው፣ በዛ አግባብ ህብረተሰቡን ማከም አለብን፣ ሶሻል ትሪትመንት ማግኘት አለባቸው በሚል ነው ይሄ ተቋም የተቋቋመው ማለት ነው። በዛ አግባብ እዚህ ግቢ ሲመጡ የመጀመሪያው የፍቃደኝነት ፎርም እዚህ ገብተው ለመሰልጠን ፍቃደኛ መሆናቸውን የሚያረጋግጥ ኮንሰንት ሌተር ወይም የፍቃደኝነት ፎርም ይሞላሉ። እሱን ከሞሉ በኋላ የጤና ምርመራ ይደረግላቸዋል። ለምንድነው? በብዙ ሱስ ውስጥ በብዙ በሽታ ይዞ ሊመጡ ስለሚችሉ ምን አይነት በሽታ አለባቸው የሚለውን በሙያ ለማረጋገጥና ካረጋገጥን በኋላ ተገቢውን የጤና ህክምና እንዲያገኙ ነው። ማንኛውም ሰልጣኝ እዚህ ግቢ ሲገባ ሙሉ የጤና ምርመራና ህክምና የማግኘት መብት ይሰጠዋል። የምግብ አገልግሎት፣ የዶርም አገልግሎት፣ የጂም፣ የስፖርት፣ የስልጠናና የተሐድሶ አገልግሎት እንዲያገኝ ፍቃድ ይሰጠዋል። በዚህ አግባብ የጤና ምርመራ ከተደረገላቸው በኋላ ዶርም እንዲያገኙ ይደረጋል። ከገቡበት ጊዜ ጀምሮ ለአንድ ወር በጣም ከበዛ ለአንድ ወር ተኩል እንደየችግሩ የተሐድሶ ስልጠና ያገኛሉ። ቀጥታ ወደ ተግባራዊ ስልጠና ማስገባት አይቻልም፣ አይሞከርም። ከነበረባቸው ብዙ ውጣ ውረዶች ከስነ አእምሮ ጋር የተያዘ ከሱስ ጋር የተያዘ ከማህበራዊ ቀውስ ጋር የተያዘ ብዙ ችግሮች ስለነበረባቸው የስነ አእምሮ
የህይወት ክህሎት እና ተያያዥነት ያላቸው የህክምና አይነቶችና የትምህርት አይነቶች ለሁሉም ሰልጣኝ ይሰጣል ማለት ነው። ምናልባት ከፍተኛ ቁጥር ያለው ካውንስለር ወይም አማካሪዎች አሉን። በግለሰብ ይመደብላቸዋል፣ በግሩፕም ይመደብላቸዋል። አንዳንዶቹ ከምክር ያለፈ የስነ አእምሮ ህክምና ያስፈልጋል። ለዚህም በቂ ሐኪሞች አሉ። ወደ 6 የሚሆኑ የሳይካትሪክ ሐኪሞች አሉ። ስለዚህ በእነዚህ ሐኪሞች ጥብቅ ክትትል ድጋፍ ተደርጎለት ከዛ ካለበት ካጋጠመው አንዳንዶቹ ከባድ ፈተናዎች ናቸው እውነት ለመናገር ከዛ እንዲወጣ ጥረት ይደረጋል ማለት ነው። በሌላ በኩል ደግሞ ከጤና ጋር የተያያዙ የጤና ህክምና ጎን ለጎን ይደረግላቸዋል። ያ ስሜታቸውን ሞራላቸውን ያመጣል። ለካኔ ሰው አለኝ፣ የሚያግዘኝ ህዝብ አለኝ፣ ሀገር አለኝ የሚል ብዙ ምስክር እንሰማለን። ከዛ በኋላ ያን ስልጠና ከጨረሱ በኋላ በቀጥታ ወደ ተግባራዊ ስልጠና ይገባሉ ማለት ነው። በግቢያችን ውስጥ ወደ 17 18 የሚሆኑ የስልጠና ዘርፎች አሉ። ያን የታድሶ ስልጠና የመጀመሪያውን መሰረታዊ ነገር ወስደው አሁን መስራት ይችላልው፣ በሰለጠን ውጤታማ መሆን ይችላልው የሚል ከራሳቸው ምስክርነት እንሰማለን። በየጊዜው የሚመዘኑበት መንገዶች አሉ። በዚያ የቼክ የምናደርግበት መንገድ በዛ መስፈርት ካለፉ በኋላ አሁን ወደ ተግባራዊ ስልጠና በፍቃዳቸው ምን ላይ በሰለጠን የኔ መክሊት ምኑ ጋር ነው፣ የኔ ችሎታ ምኑ ጋር ነው፣ የትኛው ላይ በሰለጠን ነገ ላይ ወጥቼ ራሴን አስተዳድራለሁ የሚል ምርጫ ይቀርብላቸዋል። ምርጫ ብቻ አይደለም፣ በባለሙያ ስለ እያንዳንዱ ሙያ ደግሞ ማብራሪያ ይሰጣቸዋል። መድረክ ተፈጥሮ ማለት ነው። በዛ አግባብ ግማሾቹ ወደ ከተማ ግብርና ይገባሉ፣ ግማሾቹ ወደ ኮንስትራክሽን ይገባሉ፣ ግማሾቹ ወደ ጋርሜንት ዲፓርትመንት ይገባሉ፣ ግማሾቹ ወደ ስነ ውበት ይገባሉ፣ ግማሾቹ ወደ ምግብ ዝግጅት፣ ወደ ኬር ጊቪንግ የተለያዩ ዲፓርትመንቶች አሉና እዛ በስራቸው ደግሞ ሰብ ዲፓርትመንትስ አሉ። እዛ ገብተው ስልጠናቸውን መውሰድ ይጀምራሉ። ስልጠና ጀምሮ ከ3 ወር እስከ ሪሃብ ውጭ ማለት ነው ወይም ከታድሶች ከ3 ወር እስከ 5 ወር ባለው ተግባራዊ ስልጠና ይጠናቀቃል። ይሄ እውነት ለመናገር እዚህ ከገቡ በኋላ እዛ ደረጃ ከደረሱ ኮሚትድ ወይም ተሰጥተው ነው የሚያሰለጥኑት። 24 ሰዓት እዚሁ ስለሆኑ ቀን ማታ በዚሁ የሚሰለጥኑበት ሁኔታ ነው። ያን ስልጠና በትክክል ከሰለጠኑ በኋላ ፈተና አላቸው። ማዕከሉ የሚያዘጋጀው የሚመዘኑበት አላቸው። ያን ካለፉ በኋላ አሁንም ዝም ብሎ ስራ ላይ ሄደው ውጪ ላይ መውጣት አይችሉም። ከተማው ያዘጋጀው መመዘኛ አላል ሲኦሲ የብቃት ማረጋገጫ ፈተና ይፈተናሉ እንደማንም ሰልጣኝ። ስለዚህ በዛ ልክ ወደ እሱን ከጨረሱ በኋላ የሲኦሲ ይዘው የኛን ሰርቲፊኬት ይዘው አሁን ከሚመለከተው አካል ጋር ተቋሙ ተነጋግሮ ወጥተው ስራ ላይ እንዲገቡ ጥረት ይደረጋል ማለት ነው። በሙሉ አቅማችን ስንጀምር 2000 ሰልጣኞችን አት ኤ ታይም ወይም በአንድ ጊዜ መቀበል የሚችል ሁሉ ኢንፍራስትራክቸር ተሟልቶለታል። 2000 ሰልጣኞችን በአንድ ጊዜ ማስተናገድ ይችላል። ባንድም በሌላም በመናገኘው እድል በሙሉ ኢትዮጵያዊ ዜጋን ማገዝ ያን ኢትዮጵያዊ ኃላፊነት ነው። ያ ነው ስማችንን ለወደ መልካም የሚቀየር በዚህ ጉዳይ ላይ ነው የሚሰራው። በቀጣይ በሙሉ አቅም ገብተን የከተማ አስተዳደሩን ማህበራዊ ችግር በመቅረፍ ውስጥ ማዕከሉ ትልቅ ሚና ይኖረዋል። እንግዲህ ሁሉም አካል በዚህ እንዲተባበር በዚህ አጋጣሚ ጥሪን ማስተላለፍ ፈልጋለሁ። እሺ ዶክተር ምህረት እንኳን በሰላም ቆያችሁን። እንኳን ደህና ወደ ተቋማችሁ መተን እንግዲህ የጎበኘን ነበር። በዚህ በማዕከሉ ውስጥ የህክምና ባለሙያ ነሽ። በህክምና ባለሙያ የህክምና አሰጣጥ በዚህ በተቋም ውስጥ ምን ይመስላል? ለሰልጣኞቹ ነው የምትሰጡት ወይስ ከቅበላ ጀምሮ ልክ እንደ አንድ ክራይቴሪያ ነው የሚቀመጥ ነገር ነው ወይስ ሲታመሙ ብቻ ነው የምትሰጧቸው? ምን ይመስላል የህክምና አሰጣጥ ሂደቱ? እንግዲህ በማዕከላችን ያለው ክሊኒክ ውስጥ ሜዲካል ዳይሬክተር ነኝ። ዶክተር ምህረት እባላለሁ። ማዕከላችን ሰልጣኞቹ ተመልምለው ከመምጣታቸው ጀምሮ መጀመሪያ በሶሻል ወርከሮች ነው የሚያልፉት። ክራይቴሪያ አለው። ሰልጣኞችን የምንለይባቸው ክራይቴሪያዎች አሉ። እነሱ በሶሻል ወርከር አልፈው ከመጡ በኋላ እኛ ጋር ደግሞ ከጤና አኳያ በጤናው በኩል ያለውን ነገር እናጣራለን። ምን አይነት ሰልጣኞች መግባት እንዳለባቸው ከጤናው አኳያ ማለት ነው። ያ ማለት ያው ሰልጣኞቹ ገብተው የተለያየ ስልጠና ስለሚወስዱ ለነዛ ስልጠናዎች
ብቁ የማያደርጓቸው አንዳንድ የህክምና እክሎች ሊኖሩ ይችላሉ የጤና እክሎች ሊኖሩ ይችላሉ ስለዚህ እነሱን የመለየት ስራ እንሰራለን ስክሪኒንግ በዋነኝነት ያው እኛ ነን ክሊኒኩ ነው የሚሰራው ብዙ ባለሙያዎች አሉ ስክሪኒንጉ ምን ላይ ተኮረ ነው አንዳንድ ኮሚኒካብል ወይም ተላላፊ የሆኑና ናን ኮሚኒካብል ወይም ደግሞ ተላላፊ ያልሆኑ በሽታዎችን የመለየት ስራ ነው የምንሰራው እሱ መስራታችን ለምን ይጠቅመናል አንደኛ ሪሶርሳችንን ለማስተካከል ማለት ግብአቶች በሚገቡት የሰልጣኞች ልክ መሟላታቸውን ቼክ ለማድረግ እንጠቀምበታለን ሁለተኛ ደግሞ ያው ለስልጠናው ብቁ ይሆናል ወይ የሚለውን ለመለየት ይረዳናል ማለት ነው ስለዚህ ምን ሰራው አንደኛ HIV ካለባቸው እሱን እንመረምራለን ሁለተኛ እርግዝና ካለ ቼክ እናደርጋለን ምክንያቱም እንደ መመሪያ ትንሽ ገፋ ያለ ከሆነ አሁን ላይ ከ6 ወር በኋላ ስለማንቀበል ማለት ነው እዚህ እሱን ቼክ እናደርጋለን ሌላ ደግሞ አድቤስ ያ ማለት የስኳር በሽታ መኖር አለመኖሩን ቼክ እናደርጋለን ሌላ ተላላፊ ሆኑ ቲቢ የሳምባ በሽታ መኖር አለመኖሩን ቼክ እናደርጋለን ማለት ነው እነዚህ ለይተን እንቀበላለን ልጆቹን ከዛ ከገቡ በኋላ ደግሞ እንደምታውቁት ሌሎች ይሄ ሳይኮ ሶሻል ሰፖርቶችም አሉንና ከሱ አቋያ ለሚያስፈልጋቸው እነሱንም ላይ ያለ መጀመሪያ ምክንያቱም ከሱ አቋያም ትንሽ ብቁ ያልሆኑ ሊኖሩ ይችላሉ ሜንታሊ በጣም አድቫንስ ያደረገ ህመም ይኖርባቸውና መጣው በስነ ስርዓት ስልጣናውን ተከታትለው ለስራ ብቁ ላይሆኑ ይችላሉና እሱንም ላይ ያለን ማለት ነው ከዛ ከገቡ በኋላ ወደ ህክምና ነው የምንገባው በማንኛውም ቀን ማንኛውም አይነት ህክምና ህመም የጤና ችግር ገጥሟቸው ሊመጡ ይችላሉ ቀንም ለሊትም ማለት በማንኛውም ሰዓት ይመጣሉ ያው ከዛ በፊት ስታብላይዝ እናረጋቸዋለን ሜንታሊን በጣም ዲሴብልድ የሆኑ ከሆኑ እነሱን ስታብላይዝ የማድረግ ስራ የማረጋጋት ስራ በሱስ ውስጥም ወድቀው የመጡ ብዙ ስለሚኖሩ እነሱንም ወደ ጤናማ ሪላቲቭሊ ወደ ጤናማ መንገድ ለመምራት ስታብላይዝ የማድረግ ስራ እንሰራለን ማለት ነው ስለዚህ የመጀመሪያዎቹ አንድ ወራት በጣም ቢዚ የሆኑ ጊዜ ናቸው ለኛ እነሱን ስታብላይዝ ለማድረግ ማለት ነው ከዛ በኋላ እንዳልኩ ወደ ህክምና እንሄዳለን በለት የሚያጋጥማቸውን የጤና ችግሮች እንሰራለን የነሱን ችግር ለመፍታት እንሰራለን ማለት ነው እሺ አሁን ይሄ ገና ሲመጡ ጀምሮ ያለው አለ ከዛ በኋላ ከገቡ በኋላ የለት ተለት ህክምና ባስፈልጋችሁ ሰዓት መስላለ የትኛው ነው አሁን ልክ እንደዚህ ተቋም በጣም ከባዱ ስራ ብለሽ የምታስበው ደግሞ ከባድ ቻሌንጅ ነው ተብሎ የሚታሰበው እንደ ህክምና ባለሙያ የትኛው ቦታ ነው ወይስ ምንድነው እንግዲህ ከባዱ ነገር የልጆቹ አመጣጥም ይታወቃል በተለያዩ የማህበረሰባዊ ጫና ውስጥ የነበሩ ልጆች ናቸው በተለያዩ ሱስ ውስጥ ወድቀው የነበሩ ናቸው ኢግኖር የተደረጉ ብዙ በሽታዎችን ተሸክመው የሚመጡ ልጆች ናቸውና በጣም ከባዱ ስራ ይሄ ሜንታሊ ነሳቸው ሳይኮሎጂካል ችግር ነው በጣም ትልቁ ስራ በርድን የሚሆነው መጀመሪያም እሱ ነው አንደኛ ሬዲ እንዲሆኑ ያስፈልጋል ሳይኮሎጂካል አይደለ ስልጣናዎቹን ወደ ስልጣና ለመግባት ማለት ነው እነሱን በዛ ደረጃ ብቁ ማድረግ ስራ ይፈልጋል ስለዚህ ሳይኮሎጂካል ችግሩን ለመፍታት ያለው ስራ ትንሽ ከባድ ስለዚህ 45 ቀን ብቻ ግን በ45 ቀን ብቻ መፈታት የሚችል ሀሳብ ነው ኦፍ ኮርስ አይደለም ጊዜ ይፈልጋል ሳይኮሎጂካል ኢልነስ ሜንታል ኢልነስ ስለዚህ ስልጣናም ከጀመሩ በኋላ ይቀጥላል ማለት ነው ይቀጥላል በደንብ በማንኛውም ሰዓት ሳይኮ ምንድነው አለ ነው ኦፒዲ አለ ለብቻው ክፍል አለ የሜንታል ኢልነስ ህክምና ክፍል አለ የተመላላሽ ማለት ነውና በማንኛውም ሰዓት እየመጡ ህክምና ያገኛሉ እሺ በመጨረሻም አንድ ጥያቄ ልጨምርልሽ እንደ አንድ የህክምና ባለሙያ እንደዚህ አይነት ተቋም በሀገራችን እንግዲህ ለመጀመሪያው ነው ብዬ የማስበውና እንደዚህ አይነት ተቋም መመስረቱ ወይም ደግሞ መከፈቱ ለሀገራችን ወይ ደግሞ እንደ ሀገር ወይ ደግሞ እንደ አንድ የህክምና ባለሙያ ምን አይነት አስተዋጽኦችን ይዞ ይመጣል ብለሽ ታስቢያለሽ አስተዋጽኦቹ እንዳለ ሆኖ ግን እንደ ህክምና ባለሙያ ደግሞ እንድትነግሪኝ ነው እንደ ህክምና ባለሙያ ጤናማ ትውልድ እየፈጠርን ነው የምንመጣው አንደኛ በሌላው ማህበረሰብ ኢግኖር የተደረጉ ጉዳዮችን ኢሹዎችን እንድናተኩርባቸው ያደርጋል እና ሞር ይሄ ሳይኮሎጂካል ፓርቱን በደንብ ኢንፈሳይዝ የሚያደርግ ስለሆነ ማዕከሉ
በደንብ አዌርነስ እያሰፋ ይሄዳልና እንደዚህ ወዲያው የማይታዩ ወይም ሌላ አይቶ የሚያልፋቸው ነገሮች ምንድነው ትኩረት እንዲሰጣቸው ስለሚያደርግ በዛ መንገድ ትልቅ ተጽዕኖ ይፈጥራል ሌላው እንዳለ ሆኖ ማለት ነው ሌሎች ነገሮችንስ አሁን አንድ ላይ ተሰጣጣላችሁ አንድ ብዬ ጨመርኩብሽ አይደል ጥያቄ ለምሳሌ አሁን ያልሽኝ ያላል ሳይኮሎጂካሊ እነሱን ተማረክ እንደ ሀገር ከዛ በመቀጠል እዚህ ገብተው ስልጠና ይወስዳሉ ያሉትን ነገሮች ያጸዳሉና እንደ ሴት ደግሞ ሊሰጣቸው የሚገቡ አይነት ስልጠናዎች ወይም ደግሞ ትምህርቶች ለምሳሌ ከንጽህና አጠባበቅ ጋር ከልጅ አወላለድ ጋር ከእርግዝና ጋር ምናምን በተገናኙ እነዚህን አይነት ነገሮች ለብቻው ይሰጣል ወይስ አንድ ላይ ነው እንዳልኩ እንግዲህ አሁን ክሊኒካችን ሞር ዲቴይል ለማድረግ ኢመርጀንሲ ክፍል አለው ድንገተኛ ክፍል አገልግሎት እንሰጣለን እንደምታዩት ፋርማሲ አለ ላቦራቶሪ አለ የሳይኮሎጂካል ነገሮችን እንሰጥበት ኦፒዲ ክፍል አለን እንደገና በተጨማሪ ደግሞ ሚድዋይፎች አሉ ያ ማለት ለተዋልዶ ስለ ተዋልዶ ላይ የሚሰሩ ባለሙያዎች አሉና እነሱ የሚያተኩሩት ያው የሴቶች ስለ ተዋልዶ ላይ ነው ያተኮረ ስራ የሚሰሩት ያ ማለት ፕሮግራም አለ በፕሮግራሙ መሰረት ኤቭሪ ዊክ የሚሰጣቸው ትምህርቶች አሉ ስልጠናዎች አንድ ትምህርቶች እንደ ሄልዝ ኤጁኬሽን የሚሰጣቸው ነገሮች አሉ ኤቭሪ ዊክ ቶፒክ የተለያየ ይሆንና ያው ሴቶች ስለ ተዋልዶ ላይ ያተኮረ ትምህርት እንሰጣለን እንደ ፋሚሊ ፕላኒንግም እንሰጣቸዋለን እንዳልኩ ጽንስ ይዘው የመጡ ልጆች ስለሚኖሩ እነሱንም ፎሎ እናደርጋለን ያው እስከማዋለድ ስራ እንኳን ባይደርስ ያው በ6 ወር ስለሚወጡ ክትትል ግን እናደርጋለን ስለዚህ እሱን ያተኮረ ስራ እንሰራለን እሺ ዶክተር ምህረት በጣም ነው አመሰግናለሁ እሺ በጣም አመሰግናለሁ ቴንክ ዩ እሺ እንግዲህ ተመልካቾቻችን ወደዚህ ማዕከል ሴት እህቶቻችን ሲመጡ በመጀመሪያ ደረጃ በአቀባበል ላይ እንዲሁም ደግሞ በቅድመ አቀባበል ላይ የሚሰራ አንድ ባለሙያ ያለ በዚህ ተቋም ውስጥ እስቲ መጀመሪያ ራስህንና በዚህ በተቋም ውስጥ ያለህን የሥራ ድርሻ አስተዋውቀን አመሰግናለሁ ስሜ ወንድፍራው ዘነበ እባላለሁ የዚህ ማዕከል ሶሻል ወርከር ነኝ የማዕከሉ ሰራተኛ ነኝ ማለት ነው ሶሻል ወርክ ዲፓርትመንት ውስጥ ሪሃብ ቲም ላይ መሰራ ባለሙያ ነኝ እሺ ዲፓርትመንቶቻችሁ የእናንተ ዲፓርትመንት ወደዚህ ተቋም ወይ ደግሞ ወደዚህ ማዕከል ሴቶቻችን ሲመጡ ምን ስራዎችን ነው የሚሰራው ወይ ደግሞ በምን አይነት የሥራ ኃላፊነት ነው የእናንተ ዲፓርትመንት እየተወጣ የሚገኘው እንግዲህ የኛ ዲፓርትመንት የሚሰራው እንዳየው ሪሃብ ነው ሪሃቢሊቴሽኑ ላይ ነው በከፍተኛ የምንሰራው ሪሃቢሊቴሽኑ ላይ ስንሰራ ወደዚህ የሚመጡ ሴቶቻችን ከመምጣታቸው በፊት ቅጻቅጾች ማለት ቅበላ ላይ እንሰራለን ማለት ማን መሆን አለባቸው ታርጌቶቻችን እነማን ናቸው የሚለው ላይ ማለት ነው ለቅበላውም ሊረዱን ዘንድ የተለያዩ ስልጠናዎችን እንወስዳለን ስልጠናዎቻችን እሱን ስራ ሊያፋጥን የሚችልና ውጤታማ ሊያደርጉን የሚችሉ ስልጠናዎች ወስደን በቂ ዝግጅት ካደረግን በኋላ ነው ቅበላ የምናደርገው ማለት ነው ስለዚህ ቅበላ በፊት ቅድመ ቅበላ ላይ የእናንተ ዲፓርትመንት አስተዋጽኦ አለው ስለዚህ በዛ በቅድመ ቅበላ ወቅት ላይ ለምሳሌ ይሄ ከፎርም ጋር የተገናኙ ወይም ደግሞ ከሪኳየርመንት ጋር የተገናኙ ነገሮች ናቸው አይደለ ሪኳየርመንቶቹ ምን ናቸው አሁን ወደዚህ ተቋም ለመቀበል አራት አይነት ሁኔታ ላይ ያሉ ሴቶቻችን እንደሆኑ ተነግሮናል ከነዚህ ከአራቱ ውስጥም ደግሞ ስፔሲፊኬሽን ወይም ደግሞ ምን አይነት መስፈርቶች አሉ አራት የማህበረሰብ ክፍሎች ወደዚህ ይመጣሉ ከነዚህም አንደኞቹ የስደት ተመላሽ ማህበረሰብ ክፍሎቻችን ናቸው ከስደት ተመላሽ ማንኛው እድሜ ያለው ለእያንዳንዱ እንዳልኩ ክራይቴሪያዎች አሉ እድሜያቸው ወደዚህ ተቋም የሚገቡት በእድሜ ደረጃ ከ15 እስከ 40 ዓመት ያሉ ናቸው በዚህ ውስጥ ያሉ ሴት እህቶቻችን ይገባሉ ማለት ነው የስደት ተመላሽ ከ15 ዓመት እስከ 40 ዓመት ያሉት ሌሎቹ ሴክስ ወርከሮችም አንደኛው ታርጌት ናቸው እነሱም እድሜያቸው ከ15 እስከ 40 ዓመት የሚሆኑት ናቸው አካል ጉዳተኞች ወይም መስራት የሚችሉ በተቋሙ ባስቀመጠው ክራይቴሪያ መሰረት ሰልጥነው ሙያዊ ስልጠና ሰልጥነው ስራ ሊሰሩ የሚችሉ ሴት ከ15 እስከ 40 ዓመት ያሉት አራተኛ
የትኛውም የማህበረሰብ ክፍል የሆኑ በዝቅተኛ የማህበረሰብ ክፍል ውስጥ ያሉ የማህበረሰብ ክፍሎች አይደል ነዋሪዎች ናቸው በዝቅተኛ ውስጥ ያሉ ገቢ ላይ ሆነው ሙያ ስልጠናቸውን ለመሰልጠን ያልቻሉ የማህበረሰብ ክፍሎችም በዚህ ፕሮግራም ውስጥ ተጠቃሚ ሆነበት አለ ማለት ነው እሺ አሁን ስለ እድሜዎቹ ነግረኸኛል ስለ ካታጎሪውን ደግሞ ነግረኸኛል ከአካል ጉዳተኞች ውጪ ከጤና ጋር በተገናኘ ከህመም ጋር በተገናኘ የምትቀበሏቸው ማትቀበሏቸው አይነት ሁኔታዎች አሉ ማንቀበላቸው እና ማንቀበላቸው አሉ አሁን ለምሳሌ ለሙያ ስልጠና ሰልጥነው ስራ መስራት ሊችሉ የሚችሉ የማህበረሰብ ክፍሎች ናቸው ለምሳሌ በቀድመ ዝግጅት ስራዎች ላይ እንሰራለን እንዳልኩ የሶሻል ወርከሩ እና ኢቭን ሐኪሞች ምናምን በጋራ ሆነን ስራ ሊሰሩ የሚችሉ የማህበረሰብ ክፍል መሆን መቻል አለበት ሰልጥነው የስልጠና ውጤት ስልጠናቸውን በብቃት መወጣት የሚችሉ የማህበረሰብ ክፍል መሆን መቻል አለባቸው እንጂ በከፍተኛ በማይድል ያልጋ ቁራኛ ምናምን ይሆኑና ተደራራቢ ሆነ ስልጠና ሊያሰለጥናቸው የማይችል ጉዳት ካለባቸው ታርጌት አይደሉም ማለት ነው ይሄን የጠየቁ ለምንድን ነው የካንሰር ህመምተኞችን መጀመሪያ ላይ ልክ በቅበላ ወቅት ላይ የመጀመሪያው ቅድመ ሁኔታ የሚሆነው ምርመራ እንደሆነ ሰምቻለሁ ምርመራ ሙሉ ምርመራ ያደርጋሉ የሚያውቁትም የማያውቁትንም በሽታ ምናምን ላይ ያገኙ ሰዎች እንዳሉ ያገኙ ህቶቻችን እንዳሉ ተናግሮናልና በዛ የምርመራው ሁኔታ ወቅት የካንሰር ህመምተኞች ነበሩ እነዛ የካንሰር ህመምተኞች ወደ ህክምና ተቋማት ተልከው ህክምናቸውን ተካትለው ተመለሱም እንዳሉ ሰምቻለሁ በእንደዚህ አይነት ሁኔታዎች ጋር የሚቀመጡ ቅድመ ሁኔታዎች ካሉ እሱን በግልጽ ለተመልካቾች እንድትነግርልን ነው ህመማቸው ስልጣናቸውን ሊያሰለጥን የሚችል ከሆኑ ወይም በዚህ በሶስት ወር ያለው የጊዜ ቆይታቸው እንትን ነው አይደል በዛ ውስጥ እንትን የሚሉ ከሆነ እየታከሙ በተለያየ አግባብ ተቋሙ ካለው ሌሎች የህክምና ተቋማቶች ጋር በገባው አግሪመንት መሰረት ህክምናቸውን እየተከታተሉ ለስልጣና ብቁስ ከሆኑ ድረስና መሰልጠን እስከሚችሉበት ጊዜ ድረስ ከገቡ ህክምናቸውንም ያገኙ በተመሳሳይም ስልጣናውን የሚወስዱበት አግባብ አለ ማለት ነው እሺ በተጨማሪም ደግሞ ሌሎች ማህበረሰባችን ቢያቀው ብለህ የምታስተላልፈው መልእክት ወይም ደግሞ ወደዚህ ሲመጡ ወይ ደግሞ ወደዚህ ለመምጣት ያለባቸው የማህበረሰባችን ክፍሎች ካሉ ለነሱ መልእክት እንድታስተላልፍ እድሉን ልስጥ አመሰግናለሁ ማለት እንግዲህ ማህበረሰብ ማወቅ አለበት ብዬ ማስበው እዚህ ተቋም ውስጥ መምጣት ያለባቸው በራሳቸው ይሄ እድሉን አጥተውት በተለያየ አጋጣሚ እድል ስላጡ ብቻ የሙያ ስልጣናውን ያላገኙና ተገቢናን እዛ በንገባ ሊቀየሩ የሚችሉ ኢቭን አሁን ሰዎች በመናወራበት ወቅት ላይ የተለየ ነገር እንዳለ ተደርጎ ይሄ አላስፈላጊ ነገሮች እንዳሉ አድርጎ ከማውራት ባለፈ ልክ መጥተው በተገቢ መንገድ ሰልጥነው ስልጣና አግኝተው በስልጣናቸው ደግሞ በቀጣይ እንቀየራለን የሚል ፍላጎቱና ሐሳቡ ያላቸው ልጆች ወደዚህ ቢመጡ ተቋሙ የማንንም ፍላጎት መሰረት አድርጎ ፍላጎታቸውን መሰረት ባደረገ አግባብ ስልጣና ሰጥቶ በዘላቂ የኢኮኖሚ ችግራቸውን ይፈታሉ የሚል ነገር አለኝ እሺ እንግዲህ ተመልካቾቻችን አሁን በዶርሚተሪ ውስጥ ነው የምንገኘው እንግዲህ አንድ የማዕከሉ የስራ ባልደረባ አጠገቤ ትገኛለች በዚህ በማዕከሉ ውስጥ ያለሽ የስራ ድርሻ ምንድነው ስምሽን በደንብ ለተመልካቾች አስተዋውቂልንና ዶርሚተሪውን ደግሞ በደንብ ታስጎብኝናለሽ ማለት ነው እሺ አመሰግናለሁ ስሜ ጥሩወርቅ ደበበ ባላልኩኝ እንግዲህ የማዕከሉ የድጋፍና አገልግሎት ዳይሬክተር ነኝ በዛ ስር እንግዲህ በድጋፍ አገልግሎት ስንል ብዙ ነገሮችን ነው የሚያጠቃልለው በስሩ ያ ዶርምን ካንዱ የድጋፍ ውስጥ አንዱ ነው ማለት ነው ዶርም ምግባቸው ቁርስ ምሳ እራት እንደ ሰው አንድ ሰው ማግኘት የሚያስፈልገው ሁለንተናዊ ድጋፍና አገልግሎት የምንላቸው ለመኖር የሚያስፈልጉ ነገሮች አልባሳትን ጨምሮ ሴቶች ናቸው እዚህ ደግሞ ለየት የሚያደርገው ሴቶች ስለሆኑ ደግሞ ቅባት ያስፈልጋቸዋል ሳሙና ያስፈልጋቸዋል ሎሽን ያስፈልጋቸዋል እዚህ ሁሉ በዚህ ዲፓርትመንት ስር ነው የሚተዳደረው ማለት ነውና ይሄ እንግዲህ 10 ልጆች ናቸው እንደዚህ ዶርም የምንሰጣቸው በዚህ ውስጥ የሚኖሩት 10 ሰልጣኝ ተማሪዎች ናቸው ይሄ ደግሞ በጣም እስከዛሬ ካዩዋቸው ዶርሚተሪዎች ሁሉ ለየት ያለ ነው ይሄ ፊልም ላይ ካሉት ምናምን በጣም ለየት ያለ ነው በጣም ሞደርን ዘመናዊ ነውና የተለያዩ አይነት ፈንክሽናል የሆኑ ማቴሪያሎችም እንዳሉ ቅድም
እየነገሩ ነበር እነሱ እስኪ ለተመልካቾች እነዚህ እንግዲህ ከዚህ ጋር ሲጀምርልህ 10 ልጆች እንዳሉ ነግሬያለሁ 10 ይሄ የአንድ ሰው ነው ማለት ነው የሚያስፈልጉትን ቁሳቁሷን የሚያስቀምጥበት የአንድ ሰው ነው ይሄ 10 ነው 10 ነው 10 ነው 10ዎቹም ሰዎች ቁልፍ አለው የየራሳቸው ቁልፍ አላቸው ተቻችለው የሚኖሩበት ቤታቸው ነው ማለት ነው ከዛ እዚህ አንድ ሰው አልጋ አለ በዚህ ወጥቶ እዚህ ላይ ይተኛል አንድ ሰው ደግሞ ከታች ነው ይሄ ደግሞ ጫማቸውን የሚያስቀምጡበት ሌላ ተጨማሪ መሳቢያ የእንትኖች ናቸው ሁሉም አልጋዎች አሏቸው ማለት ነው የየራሳቸው ክፍሉን ጽዳቱን ራሳቸው ይጠብቃሉ በተራ አውጥተው ራሳቸው ያጸዳሉ ያው ሲመጡም ጀምሮ ወደ ስልጠና ከማስገባታችን በፊት ያው የሚቀድመው ድጋፉ ነው ድጋፉን ከሰጠን በኋላ ዶርም ካገኙ በኋላ የሚያስፈልገውን ጥቅም ከሰጠናቸው በኋላ ላይፍ ስኪል ላይ ነው የምንሄደው የመጡበትን ነገር እንዲረሱና አዲስ አይነት ኢንቫይሮንመንት እንዲለምዱ ሁላስ የነበሩበትን ነገር ደግሞ ያችን እንዲቆርጡ የምንሰራት ስራ ነው ያው ሲቆም እንደዚህ መስታወት ነው ስንከፍትና ስናወርደው ግን ቴብል ነው ጥናት የሚያጠኑበት ማለት ነው ይሄ ቴብል ነው ይሄኛውም ይወርዳል በሁለቱም በኩል አውርደን ጥናት ይጠቀማሉ የሚፈልግ ሰው እዚህ ማጥናት ይችላል ቁጭ ብሎ ሌላው አልጋው ላይ መሆን ይችላል ለዲስከሽን ካልተመቻቸው ደግሞ አንዱን ሰቅለው መጠቀም ይችላሉ ማለት ነው እና ሁሉም ነገር አለው እዚህ ጋር ብርድ ልብስ አለ ኮምፈርት እንሰጣቸዋለን ትራስ አለ አንሶላ አለ ሳሙና እንሰጣለን አጥቦም ይተከራል ምንም ነገር ወደ ውጭ የሚያሳስባቸው በጣም ንጹህ ነው በጣም ደረጃው የተጠበቀ ነው በጣም ዘመናዊ የሆነ ስታንዳርድ ያለው ነውና ምነው ለ6 ወር ብቻ ማያስብል ማለት ሁሌ ቤቴ ራሱ እንደዚህ ቢሆን ብሎ የሚያስብ በጣም ብዙ ሰው አለና የምር ነገር ለመጓጓት የሚያስችሉ በሚያስችሉ ታሪክ ተሰራው በጣም የሚደነቅ ነው እውነት ያው ብዙ መረጃ ወስዳቸዋል እንግዲህ ብዙ መረጃ ወስደናል ያው ተጎርተው የሚመጡ ናቸው ሴቶች ከዚህም በላይ ብናደርግላቸው ይሄ ደግሞ እንግዲህ ፕሮጀክቱ ያው ሰው ተኮር ከመሆኑ አንፃር በእንደዚህ አይነት ስታንዳርድ መሰራቱ ደግሞ እንደ አፍሪካም እንግዲህ አንደኛ ሊያደርገን ይችላል ያሰራል እውነት ነው አለ ሌላ ድርጅት እንደዚህ አይነት የለም በአፍሪካ ደረጃ በፍጹም እስካሁን ይሄ ነው ብለውናል ብዙ የአፍሪካ ሀገር የመጡ ሰዎችም እየጎበኙን ያሉት በጣም ብዙ ትኩረት አለ ከመንግስትም ከሌላም ዓለም እና ያው የሚፈልግ ሰው ዘግቶ መተኛት ይችላል ቴንሽን ቦክስ ያው አልባሌ ነገር እዚህ ውስጥ ስለማይገባ እንግዲህ ምንም አይገባልና ያው ሪሃብ አይደለም ሪሃብ ሴንተር ነው ሪሃብ ስለሆነ እሱን እንዲቆርጡ አይደለም ዋናው ነገራችን ግን እንደዚህ ዘግተው መተኛት ማለት ሰው ለራሱ ጋራ ጥሞና የሚፈልጋልና የራሱ ፎከስም ስለሚፈልግ ያለ ማድረግ ነው መጋረጃም የተደረገላቸው ያው አንዳንድ ጊዜ ያስፈልጋላ ከራስ ጋር መሆን የራስ ጊዜ ነውና ትክክል ያው ይሄን ይመስላል ያው ወንበሮቹ እዚህ ውስጥ 4ም 5ም ሊያደርጉ ይችላሉ እንደየሚያስፈልግ ነው ኖርማሊ እዚህ ውስጥ 4 ናቸው ያው አንዱ አውጥተውታል ይመስለኛልና ይሄ ነው እንግዲህ ይሄ 100 ሰው ነው የሚይዘው ይሄ ብሎክ ብቻ አንድ ብሎክ 100 ሰው ይሄኛው መደዳ 100 ሰው ከላይ ጠቅላላ 400 ሰው ነው የሚይዘው አንዱ ብሎክ ብቻ 400 ሰው ይይዛል አዎ ይሄ አሁን አንድ ክፍል 10 ሰው ከሆነ 10 ክፍል ካለ አንዱ ፍሎር 100 ሰው ሁለተኛ እስከ 4 ነው ያለው 400 ሰው ነው የሚይዘው በአንድ ጊዜ ለነገዋ የተሻለ ህይወት ይገባታል የእውነት ዛሬ እዚህ ግቢ በመገኘቴ እጅግ በጣም ደስ ብሎኛል የአዲስ አበባ ከተማ አስተዳደር የሴቶች ተሐድሶና ክህሎት ማበልጸጊያ ማዕከል ውስጥ ተገኝቼ ልዩ ቦታዎችን ጎብኝቻለሁ የዛሬው ፕሮግራም የተከታተላችሁትን ይመስል ነበር ሳምንት በሌላ ፕሮግራም እንገናኛለን መልካም ጊዜ